ብያለሁ አለ በለዚያ ይሄን ልጮ እስቲ ወንድ ብያለሁ እኔ ተመልሼ እመጣለሁ እናቴ ብዙም ትቆያለች ብለሽ ተስፋ እንዳታደርጊ እናቴ ሄደች ጊዜ ግን ምን ሄሎ አይሰማም ሄሎ ሄሎ ይሄንን ድምፅ አውቀዋለሁ ሞገስ የሆነ ቦታ አውቀዋለሁ ይሄን ድምፅ ሞገስ የሆነ ቦታ አውቀዋለሁ ይሄን ድምፅ ሞገስ አንተን ማገኘ አንተን ያስወጣት ይቅርታ እኔ እኮ ችግር ከገጠመ ላግዝ ብዬ ችግር ያንተ ውርስ ነው እኔ ታጋይ ነኝ እኔ ችግርን አሸናፊ ነኝ እቴትዬ ይኸውልህ መሞት ካልፈለግ የአሁኑን አክሊሉ እርሳውና እቀፈኝ እቴትዬ ጥሩ ወዳጄ ነው እዚህ ግቢ ነው ተከራይቶ ያለው ሞገስና መድብል ዛሬ ቀጥታ ወደ አክሊሉ ቤት አምርተዋል ምን ሊያደርጉ ካላችሁ ደግሞ ሰገንን ዛሬ መድብል የሰገንን ድምጽ ስለሰማ በቃ መቀመጥ መቆም መሄድ አልቻለም ስለዚህ ቀጥታ ፊት ለፊት ገፈጣለሁ ይጄ የሚፈጠረውን ነገር እናያለን በማለት እንግዲህ ቀጥታ ወደ አክሊሉ ጋር ነው የዘመቱት አቶ አክሊሉም እንግዲህ ደም ለብሶ ደም ጎርሶ እየተበሳጨ ነው እንደሚታወቀው እንግዲህ እቴቴ ወይም ደግሞ የሱ እናቱ እዚህ ቤት ከመጣች በኋላ ምንም ሰላም እየተሰማው አይደለም ምክንያቱም እቴቴ ለምን በሩን ዘጋህ ለምን ልጅቷን አታስወጣትም ምን አድርጋ ነው ለምን ደስ ታደርጋለች ስለመጀመሪያ ሚስቴ ነች ምናምን በኋላ ደግሞ አምሮዋ ታማሚ ነች ተደበድብሻለች ትማታሻለች እሷ መክፈት የለብሽም እያለ እንግዲህ ሰገንን ሲያስፈራራት ነበረ በመጨረሻም እንግዲህ እቴቴ ቁልፉን አምጣና ክፈት ብላ አስከፍታው ነበረ ከዛም ሰገን ለማምለጥ ሙከራ አድርጋ ነበር ግን ለማምለጥ ሙከራ ብታደርግም ግን ከግቢ አላለፈች ማለት ነው ቀጥታ ሄዶ ይዟታል በሩ ተዘግቶ ስለነበረ ለሞታ ስላልቻለች ግን ደስ የሚለው ነገር ደግሞ ሞገስ መደዋወያ ስልክ ሲም ካርድ ጨምሮ ባትሪ ያው ቻርጀር ብቻ ሳይሰጥ አቀረ እንጂ ስልክ ሰጥቷታል በዛም እንግዲህ በጣም ደስ ብሏታል እሷም መድብልም ደግሞ መጀመሪያ በረግጥ ሐሳቡን ያመጣው መድብል ነው ለመድብል ልጅቷ እኮ ከቤት አመለጠች እንደዚህ ሆነች ግቢ ውስጥ ነው ያለችው ምን ላድርግ ሲለው እንደማን ማርጋ አስመልጣት በቃ ሞገስ ምን እየሰራ ነው አስመልጣት ግን ደግሞ ካልሆነ ደግሞ ቶሎ በልና ከግቢ ውስጥ እዛው ውስጥ እንዳለች ቶሎ ሳትገባ ይዛው እንድትገባ ስልክ ስጣት ብሎት ነበር የነገረው ሶ ከዛ በኋላ ሞገስ ቶሎ ተመልሶ ቀጥታ እንግዲህ አክሊሉ በዛ ሲፈልጋት ወዲህ አገኛት ማለት ነው ሞገስ ምንድነው ያደረገው ስልኩን ከሰጣት በኋላ እሷን ይዞ ወዲ አክሊሉ የወሰደ አስመስሎ ነው እንግዲህ የሰጣት ከዛም እሷ እንግዲህ ጉሮሮዋን ይዞ አክሊሉ ሊያንቃት በጣም ያስጨነቃት ነበር እሷም እያለች ነበር በዛ መካከል እቴቴ ብቅ አለች ማለት ነው እቴቴ ብቅ ስትልበት በጣም ነው የደነገጠው እቴቴ በጣም እኮ ነው ሞዳት ስለሞዳት እቺን የመሰለ ፍቅረኛል ልታስጠፊብኝ ነው እንዴ ስለሞዳት እኮ ነው እቴቴ በቃ ብዙ ፈላጊ ያለ ስለዚህ ከወጣችው ነጥቆኛል ለምን ነው የምትከፍችላት በቃ እቴቴ ባክሽ ምልሽን ነገር ስሚኝ ሂጂ በበሩ ጋር አባክሽ ከዚህ ጥፊ እቴቴ በቃ ስሞትልሽ አፈር ሲሆን እንደው ሰወድሽ እናቴ ምናምን ሲላት በቃ አረግ ጠላት አፈር ድብን ይበል እናቴ ምን በወጣህ የኔ ልጅ የኔ አበባ አንተ ብቻ እኮ ነው ያለህኝ የኔ ወህ የኔ ሞንዳላ ያለች ማለት ነው ሞንዳላ ላየች ማክሊሉ እንደሆነ ማለት ነው እኔ ማለት ስጋ የለበስኩ ሰይጣን ነኝ ስጋ የለበስኩ ሰይጣን መሆኔ እንደሞ እናቴ አታውቅም አንተ እና አሁን ዛሬ ሁሉንም እርሳውና መጀመሪያ ማለት ነው ጋይስ ሞገስን ጉሮሮውን አንቆ ማለት ነው ምን አባክ ልግድፋ ልግዴለ አንድ ሁለት እያለ እየቆጠረለት እቴቴ ብቅ ስትል እናንተ ምን እየሰራችሁ ነው ስትለው ከዋላ አክሊሉ ከዛ በኋላ ሲነግጥ ያለና ፈገግ ብሎ ማለት ነው አይ እቴቴ አይደለም እኮ በጣም ወደ ወዳጄ ነው ጓደኛዬ ነው አላላት ወይ አራራ ሸም ነው ጋይስ ከዛ በኋላ ሞገስ ደግሞ ይላል አይ ሞጊ ከዛ ለሳቀህ ቢሎ በየት ይሳቀው ሞገስ ከዛ በኋላ አሁን እስካሁን የተፈጠረው ሁሉ እርሳውና እቴቴ ይሄንን አውሬ የሆነውን አክሊሉን አታቀው እቴቴ የምታቀው ወይም ደግሞ እናቴ የምታቀው ያንን የዋሁን አንገት ደፍቶ ከሰው ጋር የሚኖረውን በጣም የዋሁን ምስኪኑን አክሊሉ ነው ስለዚህ ሌላ ነገር ከመፈጠሩ በፊት ምንም ሳትል ሳታወላል ሳታዘማ ቀጥታ አሁን እኔ ምንም ብቻ አድርግ አሁን ቀፈኝና ሳመኝ አለው ማለት ነው ያሳቀኝ ደግሞ ሞገስ ነው አዎ እሺ አለና ጥርሱን እንዲያስራው ጥርሱን ግጥም ብልጭ ግጥም እያረጋ አክሊሉን እቅፍ አላረገውም ቱ አቤት ማስመሰል ትላላችሁ
ምርጥ ጓደኛዬ ነው ቴትዬ ተዋወቂልኝ ምርጥ ጓደኛዬ ነው ይላታል። ከዛስ ምን ቢል አሪፍ ነው አክሊሉ አዎ ቴትዬ በጣም ምርጥ ጓደኛ ነው አለ። ከዛ ማለት ቴቴ ምን አለች? አዎ ሲያዩት ጥሩ ልጅ ይመስላል ይወህ ይመስላል ሲያዩትና ጥሩ ጓደኛ ነው ደስ ይላል። እሰይ እንዴት ነው የኔ እናት ደህና ነህ? እሰይ ደስ ይላል ጥሩ ነው አለች ቴቴ ማለት ነው። ድንቄም ጥሩ አላየሽም እና አክሊሉ እንደሆነ ከዛ እኔ ማለት እኮ ስጋ የለበስኩ ሰይጣን ነኝ አለ ማለት ነው። ወይ ይሄንን ማወቅ አንድ ነገር ነው አክሊልዬ ይሄንን ማወቅ ጥሩ ነው። ለነገሩ ዘጋችን የመሰለች ልጅ ዘግቷ እያሰቃየህ አንተማ ይሄን ራሱ ባታውቅም የሚገርም ነውና እንግዲህ ራሱን አውቆ በዛ ልክ ነው አክሊሉ እንኳን ራሱን እየገለጸ ያለው። ኤኒዌይስ በጣም ደስ የሚል ነገር ነው። ውድ ቤተሰቦቻችን እንደጠቃላይ ያለው ነገር እንግዲህ በጣም ደስ ይል ነበረ። ሞገስም ያለውን ነገር እንትን ለማለት ብዙ ነገሮች እያደረገ ነው። በጣም አሪፍ ነገር ነበረ ውድ ቤተሰቦቻችን እና እንግዲህ አሁን አክሊሉ እና መድብል የሚገናኙበት ሰዓት የደረሰ ይመስለኛል። እስካሁን መድብል ያው ወደዛም ሀድ መጣቢልም የሆነ ነገር ቢያደርግም ከነ ሞገስ ጀርባ ሆኖ ነው እንጂ ፊት ለፊት አክሊሉንም አይቶት አያውቅም። እሱም ታይቶ አያውቁም በጭራሽ ማለት ነውና ስለዚህ በቃ እንዴት እንደሚል ልነግራችሁ አልችልም። በዛም እንግዲህ በጣም ተናዷል ማለት ነው። አሁን ግን እንትና ማን ነው መድብል በጣም ከባድ እንትን ላይ ነው ያለው። ምክንያቱ ደግሞ እንዳልኳችሁ በጣም አስቸጋሪ ስለሆነ ያለበት ሁኔታ ወይም ደግሞ የሰገንን ድምጿን ከሰማ በኋላ ጥሩ ስሜት እየተሰማው አይደለም ማለት ነው ቤተሰቦቻችንና በዛ አማካኝነት እንግዲህ በጣም ነው ሌላ ስሜት ውስጥ የገባው በጣም ማለት ነው ቤተሰቦቻችን ያው ያለውን ነገር ለማስተካከል ብዙ ነገሮችን ሞክሯል። ግን ከአቅም በላይ ነው የሆነበት ማለት ነውና በጣም ከባድ ነው ውድ ቤተሰቦቻችን። ስለዚህ በጣም ደስ የሚል ነገር ነበረ። ሌላው እንግዲህ የነ ብሩክ ጉዳይ ነው። እነ ብሩክም እንግዲህ በቅርቡ እንደሚጋቡ ነው። ያው ሌላው መድብልን እንግዲህ ችኳ ካኔ ነኝ እንጂ ማገባህ ማን ነው የሚነካ እያለች ነው ማን ያኔ እንትና ማለት ነው መድብልን አለምዬ በቃ እኔ ነኝ ማገባህ እንጂ ሌላ ሰው ማንም ሊነካ አይችልም በጭራሽ የሚሆን ነገር አይደለም እያለች ነው። እሱ ደግሞ በቃ ሌላ ጉዳይ ነው በጭራሽ የማይታሰብ ነገር ነው። ምክንያቱም በጭራሽ ሁኔታው ያለው ነገር መሆን ያለበት መሆን ባለበት እንጂ እንደዚህ በፍጹም መሆን የለበትም ማለት ነው። ውድ ቤተሰቦቻችን እንግዲህ ቀጣዩ ሁሉም ነገር መልካም ሆኖ አሪፍ ሆኖ እንደሚስተካከል ተስፋ እናደርጋለን። ኤኒዌይስ ብቻ ደስ የሚል ነበር። ውድ ቤተሰቦቻችን ቀጣይ ሁሉም ነገር ጥሩ ይሆናል ብለን እናስባለን። እንግዲህ ብሩክም እና ቅድስቴም ሊጋቡ ነው። ምንም አይነት ነገር እንኳን ችግር ቢኖር ከአንዳንድ ነገሮችን እኛ እናስተካክላለን መሆን ያለበት ነገር ይሆናል ብለው እንትን ብለዋል ማለት ነው። ውድ ቤተሰቦቻችን በቀጣይ እንግዲህ ሁሉም ነገር ተስተካክሎ ሁሉም ነገር መልካም ሆኖ ቅድስቴና ብሩኬም እንግዲህ እንደሚፈልጉት ማለት እንደሚጋቡ ጥሩ ነው ጥሩ ህይወት እንደሚኖሩ ይሆናል ብለን እናስባለን። እና ወደ ሀገሬ ልጆች እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። ቀጣይ አዳዲስ ቪዲዮዎችን ይዘን ወደ እናንተ እንድንመጣ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ አይረሳ። ሁሌም ከጎን ሆናችሁ ላይክ፣ ሼር፣ ሰብስክራይብ የምታደርጉልኝ ቤተሰቦቼ በጣም አመሰግናለሁኝ። በእናንተ ቤተሰቦቼ ነው እዚህ የደረስኩት። እኔ እዚህ ለመድረሴ አንድ ሰው አይፈርድም አንድ እንጨት አይነድም እንዲሉ አበው የኔ ብቻ መለፍለፍ ቫልዩ የለውም። እናንተ ቤተሰቦቼ ላይክ አድርጋችሁ ሼር አድርጋችሁ ሰብስክራይብ ስታደርጉልኝ ቻናሌ እያደገ ብዙ ሰው እንዲደርስ ደግሞ ላይክ ስታደርጉልኝ ለኔ በጣም ትልቅ ቫልዩ ስላለው አሁንም አብሮነታችሁ የእናንተ መልካምነት አይለኝ እላለሁ። ወዳችኋለሁ። ላይክ ሼር ሰብስክራይብ አሁንም አይረሳ። ባይ ባይ።